እንዳታልሽ እህቴ። ወጣትነት ከጓደኞች ጋር ለመዞር ወክና አድርግ እንዳትይ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ዋላችሁ? እንዴት አደራችሁ? እንዴት አረፈዳችሁ? የአቲፍ ቤተሰቦች እዚህ ቻናል ላይ እንደተለመደው አሪፍ እስላማዊ የሆኑ ቪዲዮችን አብረን እንመለከታለን። ከናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እዚህ ጋር የኢንስታግራም አካውንቴን አስቀምጥላችኋለሁ፣ የፌስቡክ አካውንቴን፣ የቲክቶክ አካውንቴን አስቀምጥላችኋለሁ። በሁሉም አካውንት አሪፍ እስላማዊ የሆኑ ቪዲዮችን እንመለከታለን። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ እንድትከታተሉኝ ነው። ዳይ ወደ ጉዳያችን እንሄዳለን። የኡስታዝ ካሚል ጣሃን ቪዲዮ ቀጥሎ እናያለን። ቪዲዮን ገና ሳስበው የፈገግ እያደረገኝ ነው እና ፈገግ የሚያስብል ቪዲዮ ነው። ስለዚህ እንከታተለው። አበድኩልሽ ካለሽ የውሸት ነው። እኔ ምግብ መብላት አቅቶኛል፣ አንቺን ካየው ጀምሮ እንቅልፍ እምቢ አለኝ ይላል። ሌባ በው እስከ ቀኑ 5 ሰዓት ነው የሚተኛው። ምግቡንም ድፍቅ አድርጎ ይበላል። ውሸት በቃ ሸይጣን ነው የሚጫወትበት። የዚህ ልጅን ታሪክ መሀል ላይ ሁሉ ጊዜ አስገባላችኋለሁ። በጣም አሪፍ የሆነ የሰሃቦችን ታሪክ ነው የሚነግረን። ጊዜ እናታችን አኢሻ ረዲየላሁ ዐንሃ ረሱላችንን ሰለላሁ ዐለይሂ ወሰለም ያ ረሱላህ እንደው እኔ እኮ እርሱ ላይ ካለፉ ፈተናዎች ሁሉ በጣም የችግር ቀን ብዬ ማስበው መከራ ያዩበት ቀን ብዬ ማስበው የኡሁድ ጦርነት የተደረገበትን ቀን ነው። ምክንያቱም የዛኔ ግንባራቸው ተሰንጥቋል፣ ጉልበታቸው ለምቷል፣ ጥርሳቸው ተሰብሯል። ይሄ ሁሉ ብዙ አይነት ፈተና ከዚህም በላይ ደርሶባቸዋል። ሐታ ሙሐመድ እኮ ሞቷል ብለው ሙሽሪኮች እስከሚያወሩ ድረስ ሰለላሁ ዐለይሂ ወሰለም። እዛ ረሱላችን ሰለላሁ ዐለይሂ ወሰለም ምን አሉ? አንቺ አይሻ ሆይ አሉ፣ እኔ በእርግጥ የኡሁድ ቀን በጣም ከባድ የሆነ ነገር ከህዝቦች ደርሶብኛል፣ ብዙ መከራ አሳልፌያለሁ የዛን ቀን። ነገር ግን እኔ በህይወቴ ከባድ ፈተና ብዬ የምቆጥረው የጣኢፍ ቀን ያየሁት መከራ ነው። ሱብሃን። ምክንያቱም የዛን ሰዓት አስቡት እስቲ አረብ በአጠቃላይ በእሳቸው ላይ ተነስቷል። እሳቸውን አዛ ለማድረግ ቆርጠው ተነስቷል። እሳቸው ተስፋ አድርገው የጣኢፍ ሰዎች ይቀበሉኛል ብለው ተስፋ አድርገው ሲሄዱ ጭራሽ እነሱ የእንግድነት መብት ሳይጠብቁ በቃ አንቋሸው በድንጋይ እያባረሩ በእብድ በውሻ እያባረሩ አስወጧቸው። እዛን ቀን የተወረወረው ድንጋይ ሁሉ እኔ ላይ አልፏል ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም። እዛ ደማቸው በጣም ፈሶ መሬት ሊነካ ሲል አላህ ሱብሓነሁ ወተዓላ ምን አላቸው? ያንተ ደም ምናልባት ከመሬት ቢፈስ ቅጣት ልካለው ጣኢፎች ድረስ አላቸው። ሱብሃንአላህ። እዛኔ እሳቸው ወዲያው ደንግጠው በልብሳቸው ጠረጉት ደማቸውን። ለምን? ህዝቦች ላይ ጣኢፍ ህዝቦች ላይ ቅጣት እንዳይደርስ ፈርተው። እዛ በጣም በቃ ሐሳብ ውስጥ ገብተው ራሳቸው ስተዋል። በቃ በሐሳብ ሆነው ይሄዳሉ። ቀርነተ ዓሊብ የሚባል ቦታ እስከሚደርሱ ድረስ። ይሄ ቀርነተ ዓሊብ የሚባለው ቦታ ከጣኢፍ ወደ 40 ኪሎ ሜትር አካባቢ ይጠጋል ይላሉ ዑለማዎች። ልክ እዛ ቦታ ሲደርሱ ጅብሪል ዓለይሂ ሰላም ያ ሙሐመድ ይላቸዋል። ቀና ብሎ ሲመለከቱ ጅብሪል ዓለይሂ ሰላም እንግዲህ በዙፋን ተቀምጧል። በዙፋን ተቀምጦ በሰማይና በምድር መካከል ይታያቸዋል። ያ ሙሐመድ አብሽር፣ አላህ ሱብሓነሁ ወተዓላ እነዚህ የጣኢፍ ሰዎች የመለሱልን መጥፎ መልስ አንተ ላይ ያደረጉትን ግፍ በሙሉ ተመልክቷል። ይኸው የፈለግከው ነገር እንድታዘው የተራራን መላኢካ ለአንተ ልኮልሃል አላቸው። ሱብሃንአላህ። የተራራው መላኢካ ሰላምታና ሁሉ ቀረበ እሳቸው ጋር። እዘዘኝ አላቸው። ዛሬ በፈለግከው ነገር እዘዘኝ፣ እኔ በተራራ ላይ ስልጣን የተሰጠኝ መላኢካ ነኝ፣ የፈለግከውን ነገር እዘዘኝ አደርጋለሁ አላቸው። ምክንያቱም የዛኔ የጣኢፍ ሰዎች በተራራ መሃል ያሉ ህዝቦች ናቸው። ከፈለክ ይሄን ተራራ አንድ ላይ አጫፍልቄ እነዚህ ሰዎች ያጠፋቸዋል። ረሱል ሰለላሁ ዐለይሂ ወሰለም ወዲያው ደነገጡና ላ አይሆንም አሉ። በል አርጁ አን ዩኽሪጀ አላሁ ሚን አስላቢሂም መን ያዕቡዱ አላህ ወሕደሁ ወላ ዩሽሪኩ ቢሂ። እኔ አሉ ያ ጀብሪል፣ እኔ ከአላህ ሱብሓነሁ ወተዓላ ከጅላለሁ። እንዴት ተስፋ ቆርጣለሁ ከአላህ? እኔ ከአላህ ከጅላለሁ። ምን እነዚህ ሰዎች ባያውቁ እኔን ባይከተሉኝ አላህን ባይገዙ ከነዚህ ሰዎች የልጅ ልጅ ግን አላህን ሱብሓነሁ ወተዓላ የሚገዛ አላህን የሚፈራ ሰው አላህ ይስጠኛል ብዬ ተስፋ አደርጋለሁ እንዳያጠፋብኛል። ሱብሃንአላህ። የዛን ጊዜ ጅብሪል ዓለይሂ ሰላም ለቀድ ሰደቀ መን ሰማከ ረኡፈን ረሒማ፣ በእርግጥም እውነት ተናገረ ጌታዬ አላህ ሱብሓነሁ ወተዓላ ረኡፍ ረሒም ብሎ አንተን ቢገልጽ ማካበድ አይሆንበትም አላቸው። ሱብሃንአላህ። ተመልከት የእዝነት ነቢይ፣ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሰሊ ዐለል ሐቢብ ቀልበከ የጢብ አላሁመ ሰሊ ወሰሊም ዐለ ዛቲል ሙሐመድየቲ ወልአል ወግፊር ለና ማ የኩኑ ወማ ቀጥሎ አሪፍ የሆነ ገጠመኝ ይሁን ትረካም እንደሚባል አላውቅም። አሪፍ የሆነ ቪዲዮ እንከታተላለን። በነቢዩላህ ሙሳ ዓለይሂ ሰላም ጊዜ የተከሰተውን ክስተት ማንሳት ይቻላል። ከባድ ድርቅ ተፈጠረ። እዛ ድርቅ ላይ
ነቢዩላህ ሙሳ ዓለይሂ ሰላም ህዝባቸውን ይዘው በረሃ ወጡ አይደለም። ከዛ ተማጸኑ አላህን፣ ዝናብ ሊዘንብ አልቻለም። ፈአውሐ አላሁ ዐዘ ወጀል ኢላ ሙሳ፣ አላህ ዐዘ ወጀል ወሕይ ያደረገ በመካከላችሁ 40 ዓመት እኔን አምልኮ 40 ዓመት ደግሞ እንደገና ኢንቲካስ አድርጎ ወደ ኋላ ተመልሶ እኔም በመወንጀል ላይ ያለ አንድ አዛውንት አለ። እሱን ካላስወጣችሁ ከመካከላችሁ ዝናብ አታገኙም፣ ውጣ በሉት። ነቢዩላህ ሙሳ ዓለይሂ ሰላም ጥሪ ያደረጓል። ያ መን ዐበድተ አላህ 40 ሰነተን ثم عصيته 40 ሰነተን ፈኽሩጅ ፈቢሰበቢከ ሙኒዕና፣ በአንተ ምክንያት ተከልክለናል፣ ውጣ አሉ። 40 ዓመት አላህን አምልከ 40 ዓመት ደግሞ እንደገና ወንጀል ላይ ያለ ሰው ውጣ፣ በአንተ ሰበብ ዝናብ አጠናል። ይህንን ጥሪ ሲያደርጉ ያ ሁሉ ሰው ማንን ነው እያለ ይመለከታል። ሰውየው ለእቺ ጥሪ ለሱ መሆኗን አውቋል። እዛው አለ። ጋቢውን ተሸፈነ፣ እጁን አነሳ፣ እንባው አይኑ ላይ ፈሰሰ። ምን አለ? ጌታዬ ሆይ ዝም ብዬ እዚህ ከቀረው ህዝብ ሊያልቅ ነው አለ። ከወጣው ልጋለጥ ነው። ያ አላህ ማረኛል። እዛው ሆኖ እኮ አየው፣ እንዲህ አይነት ሲራ አለ ማለት ነው። አንተ ወንጀለኛ ምናምን የምትለው ሰው አላህ ጋር ቅድም እንዳላችሁት እኮ ነው። በዛች ሌሊት ውስጥ አላህ ጋር እርቅ ፈጽሞ ይሆናል። አንተ ምን አሳወቀ? አንተ ወንጀል ብላ ምን ትላለህ? ምናልባት አላህ ይጠብቀን። እኛ በዛች ቅጽበት ደግሞ ከአላህ ጋር ጸብ ፈጥረን ይሆናል። we don't know። ዝም ብለን ጀጅ ማድረግ፣ ዝም ብለን መፍረድ አንችልም በሰው ላይ። ይህ ሰውዬ እጁን አንስቶ ከመመለሱ በፊት ከባድ ዝናብ እየዘነበ ነው። ነቢዩላህ ሙሳ ዓለይሂ ሰላም ጌታዬ ያልከኝ ባሪያ እኮ አልወጣም፣ እንዴት ይህ ዝናብ ሊዘንብ ቻለ? ያ ባሪያ ወደ እኔ ተመለሰ፣ ማርኩታል አላህ። ይሄኛው ልጅ በጣም አሪፍ የሰሃቦችን ታሪክ ነው የሚነግረን። ስለዚህ ረዘም ስለሚል መሀል ላይ ነው ማስገባላችሁ ሁሉ ጊዜ። አሁን ደግሞ የዑስማን ኢብን አውፍን ታሪክ ይነግረናል ረዲየላሁ አንሃ። የዚህ ልጅ ያልኩበት ምክንያት ሳላከብረው ቀርቼ አይደለም፣ ያው እኩዮች ስለሆነ በጓደኝነት ነው የዚህ ልጅ ያልኩት። አፍወን በሌላ ነገር አታሰቡት። ስለዚህ ወደ ታሪኩ እንሄዳለን። በእስልምና ታሪክ ከታዩ በጣም አስቸጋሪና ፈታኝ ሰሃባን በቃ የተፈታተነ ዘመቻ ማን ነው ብለህ የትኛው ዘመቻ ነው ብለህ ዑለማን ብትጠይቅ፣ ታሪክ የሚያውቅን ሰው ብትጠይቅ የተቡክ ዘመቻ ነው ይላል። ያለምንም ጥርጥር ነው የምነግርህ። በቃ ከመዲና 700 ምናምን ኪሎ ሜትር ነው የሚርቀው። የሚበላ ነገር አልነበረም በሰዓቱ። ፈረስ የለ፣ ግመል የለ፣ መጓጓዣ የለ፣ በእግር አስበው። ሱብሃንአላህ። በቃ ረሱላችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ዩጀሂዙ ጀይሸ ዑስረቲ ወለሁል ጀና። ይህንን ሰራዊት ተረባርቦ እንዲዘጋጅ ያደረገ ሰው፣ ስንቁን የቻለ ሰው አላህ ለሱ ጀነት ተዘጋጅቶለታል አሉ። ሱብሃንአላህ። ከዚያ ሰሃባ በቃ ሁሉም ያላቸው ማምጣት ጀምሩ። የዛኔ አቡበክር ሲዲቅ ረዲየላሁ ዐንሁ የጀግና ስራ ሰሩ። ያላቸውን ገንዘብ ሙሉ ይዘው መጡ። ሰይዱና ዑመር ረዲየላሁ ዐንሁ ገንዘባቸው ለሁለት ከፍለው ግማሹን አመጡ። ምንም የሌላቸው ሰሃቦች የቀን ስራ እየሰሩ ደሞዙን ይዘው ይመጡ ነበር። ተመልከት። ምንም የለኝም ብሎ አይቀመጡም። ወንድ ነበሩ፣ ሴቶቹም ወንዶቹም ወንድ ነበሩ። የዛን ቀን ረሱላችን ሰለላሁ ዐለይሂ ወሰለም ያ ሁሉ የመጣው አልበቃ ምን ያድርጉ? ሚንበር ላይ ወጡና ሶስተኛው ደረጃ ላይ ወጥተው መን ዩጀሂዙ ጀይሸል ዑስረቲ ወለሁል ጀና፣ ይህን ዘመቻ ይህንን ሰራዊት ያዘጋጀልኝ ሰው አላህ ጀነት አዘጋጅቶለታል ሲሉ ከመሃል አንድ ሰው ብድግ ይላል። ሱብሃንአላህ። ያልተለመደ ሰው ነው። ማን ነው ብለን እንዳትጠይቅ። በሰሃባ መካከል ሀብታም የነበረ ሰጪ የነበረ ማን ነው ከተባለ ተናግሬያለሁ። በባለፈው ቪዲዮ ገብተህ ማየት ትችላለህ። ከዚያ ከመሃል አንድ ሰው ብድግ ይልና ያ ረሱላህ ሰለላሁ ዐለይሂ ወሰለም አለየ ሚአቱ በዒሪን መዓ አቅታቢሃ ወአቅላሲሃ፣ እኔ 100 ግመል እችላለሁ አለ። ሱብሃንአላህ። ደግሞ ከነኮርቻው ልጓሙን ጣጣውን ሙሉ ይጨርሳል። ሰሃቦች ግራ ገባቸው። ዛሬ ምን ተፈጠረ አሉ። ዞር ዞር ብሎ ሲያዩ ለካ ጀግናው ሰይዱና ዑስማን ረዲየላሁ ዐንሁ ናቸው። 100 ግመል ስለ ዝም ብለህ ቀለል አድርገህ እንዳታስበው። ወላሂ የዛኔ 100 ግመል ማለት አንድ ግመል የአሁን ቪኤት ብለው በቃ ትልቅ መጓጓዣ ትልቅ ሀብት የሰሃባ የዛኔ ግመል ነው፣ በጣም ውድ ነገር። ከዚያ ረሱሉ ሰለላሁ ዐለይሂ ወሰለም በጣም ተደሰቱ። ሱብሃንአላህ። ወደ ሁለተኛው ሚንበር ወረዱና ማን ነው የዛሬውን ፊሰቢላህ ዘመቻ የሚያዘጋጅልኝ ማን ነው? ለሱ ጀነት ተዘጋጅቶለታል ሲሉ አሁንም ሰይዱና ዑስማን ያ ረሱላህ አለየ ሚአቱ በኢሪን
ማዕ አቅታቢሃ ወአቅዳሲሃ እኔ 100 ግመል እችላለሁ ከነኮርቻው ከነልጓሙ አሉ። ሱብሃንአላህ። አሁንም ረሱል በጣም ተደሰቱ። ከዛ የመጨረሻው ደረጃ ላይ ወረዱና ማን ነው ይህንን ሰራዊት የሚያዘጋጅልኝ አሉ። አይበቃማ እስካሁን የተዘጋጀው። ከዛ አሁንም ሰይድና ዑስማን ብድግ አሉና እኔ እችላለሁ 100 ግመል አሉ። ጨምሬያለሁ 300 ግመል አደረጉ። 300 ቪት እያልኩ ነው በቃ በትንሹ በቀላሉ ስናየው ማለት ነው። ከዚያ ረሱላችን ሰለላሁ ዐለይሂ ወሰለም በጣም ተደሰቱ። ወላሂ ማ ضر ዑስማን ማ عمل بعد اليوم እስከሚሉ ድረስ ከዛሬ በኋላ ዑስማን የፈለገውን አይነት ወንጀል ቢሰራ አይጎዳውም፣ አላህ ይጽፍበትም አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ተመልከት ምን አይነት ደስታ ይሰማል። አሁን አንተ እዛ ቦታ ላይ ብትሆን ሰሃባ ሁሉ ተሰብስቧል። ረሱል ሰለላሁ ዐለይሂ ወሰለም አንተን ስም እየጠሩ ሲያወድሱ ሰይድና ዑስማን ነሸጧ ሊበሩ በቃ ክንፍ ሊያወጡ የቀራቸው ነገር የለም። ምን አሉ? ያ ረሱላህ ይሄማ ገና አይበቃም አሉ። 950 ግመል አለኝ፣ 500 የሚሆኑ ፈረሶች አሉኝ። እነዚህ ሁሉ ከነኮርቻ ከነልጓማቸው በአላህ መንገድ ሰረቅ አድርጌያለሁ። ይሄም አይበቃም አሉ። 700 ውቄት የሚሆን የወርቅ ሳንቲሞች አሉኝ። 10,000 የሚሆን የብር ሳንቲም አለ። ይሄን ሁሉ በአላህ መንገድ ለሚደረገው ለፊሰቢላ ሰለቃ ሰጥቻለሁ። ሱብሃንአላህ። የዛን ሰዓት ረሱላችን ሰለላሁ ዐለይሂ ወሰለም እጃቸውን እንዲያገለባበጡ ገፈረላሁ ለዑስማን ገፈረላሁ ለዑስማን ዑስማን አላህ ይዘንለታል። አላህ ዑስማን አላህ ይዘንለት። ወላሂ ማ ضر ዑስማን ማ عمل بعد اليوم በአላህ ይሁንብኝ ዑስማን ከዛሬ በኋላ የፈለገውን ወንጀል ቢሰራ አላህ ይጽፍበትም አሉ። ሱብሃንአላህ። ጀግኖች ተመልከት። በቃ የጀግና ሰው ታሪክ እኮ ሲነገር አንተ ክብር ልሰጥ ይገባል። ረዲየላሁ ዐንሁም ወአርዳሁም። ቀጥሎ ማለት ነው አሪፍ 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 እና አስተማሪ ቪዲዮን ያዘጋጀውላችሁ። ስለዚህ ቀጥሎ ወዳለው ቪዲዮ እንሂድ። አንድ ሰው ይላሉ በአካባቢው የሚመለክ ዛፍ ነበር ይላሉ። እንደ አድባር የምትመለክ ዛፍ ነበረች ይላሉ። ያቺን ዛፍ እንዴት በአላህ ምድር ይመለካል ከአላህ ውጪ ይልና መጥረቢያ ይዞ ይነሳል ይቆም። እንዴት እንደው በአላህ ምድር ላይ ከአላህ ውጪ ያለው ይመለካል? ምን ማለት ነው? ተቆርቆሮ ማለት ነው። ለአላህ ዲን ተቆርቆሮ ይነሳል። ታዲያ ቀስ ብሎ ያቺን አድባር ሊቆርጥ መጥረቢያ ይዞ ሲሄድ ይላሉ መንገድ ላይ ሸይጣን በሰው ተመስሎ ይጠብቀዋል። እንዴት የት ነው የምትሄድ? እንዲህ አላህ ምድር ላይ እንዴት ከአላህ ውጪ ያለ ይመለካል? ልቁስ ብዬ ይህችን ነገር ማንም ሳያይ ልቁረጥ ብዬ ነው ይላል ሲለው፣ ኧረ ተው ይሄ ነገር እኮ የአባቶቻችን ነው እንጂ ነው። ከሰውም ጋር ትጣላለህ፣ ከሀገር ልትወጣ ነው። ሰው ሁሉ የሚያመልከው ነገር ነው፣ ሐቅ ነው ብሎ ያዘው። እንዴት ታደርጋለህ ብሎ ሰውየውን ይሙላላል። በፍጹም ይላል። በፍጹም ካልቆረጠ የጊሩ ሊላህ ለአላህ ቀንቶ ማለት ነው። በኋላ ከብዙ ድርድር በኋላ ሰውየው እኔ ላንተ ብዬ ነው መቁረጥህን ተው፣ ይልቅ ሌላ ጥቅም ላውራ፣ በየቀኑ አንዳንድ የወርቅ ዲናር ትራስ ስር አደርግልሃለሁ፣ ጠዋት ተመለስ ከዚህ ይለዋል። ሰውየው እንደው ከፈለክ ቃሌን እይ ብሎ ያሳምነውና ይመልሰዋል ይላል። ይመልሰዋል። ሲመለስ የመጀመሪያው ቀን እስኪ ሊየው ልጀርቦ ሲል እውነትም እንዳለው 1 ዲናር የወርቅ ዲናር ትራሱ ስር አለ። ጉድ! ሁለተኛ ቀን ቢያይ ሌላ የወርቅ ዲናር። ሀብታም ቢሆን በምን በአላህ ዲን ሂሳብ ማለት ሀብታም ሊሆን ሶስተኛ ዲናር። አራተኛ ቀን ይላሉ ሲፈትሽ ዲናሩ የለም። አይ ዛሬ እንግዲህ እንዲረፍዶበት እንዲሆነው ሊሆን ይመቻል ልጠብቀው፣ ለነገ ሲያይ የለም ዲናሩ። አሃ አታለለኝ ማለት ነው ይልና ይላሉ ተነስቶ መጥረቢያውን ይዞ ይሄዳል። ሁለተኛው ቦታ ላይ እንደዚሁ ይጠብቀውና ያው ሸይጣንን ተመስሎ የነበረው ሰው ይጠብቀውና የት ነው ያችን ዛፍ ልቆም። ያ ሸይጣን ይላሉ ካነ የኽኒቁሁ ብድግ አድርጎ ያንቀዋል። መጀመሪያ ይሄን አልደፈረም። መጀመሪያ በውስወሳ ነው ተው ይቅርብህ እንዲህ ነው። አሁን ሌላ ኃይል ሌላ ስልጣን ተሰጠው። የምን ሰውየውን የማስገደድ አንገቱን አንቆ ይመጣል። ለምን እንዲባል ተሸንፏላ። ሌላ ፊትና ውስጥ ገብቷል ሰውየው። የምን የጥቅም ፊትና ውስጥ ገብቷል። እና አስረዳው ይላሉ ሸይጣን። ትላንት ስልጣን አልነበረኝም። አላህ ከሸይጣን ተንኮል ይጠብቀን። አሚን። ብዙ ዱዓዎች አሚን በሉ።
ብዙ ዱዓዎች አደርግላችኋለሁ። አሚን በሉ። ከታች አሚን እያላችሁ ኮሜንት ስር ጻፉልኝ። ሰብስክራይብ ሼር አድርጉ ለወዳጅ ዘመዶቻችሁ። ይሄ አዲስ ቻናል ነው። ስለዚህ በደንብ ኸይር ስራ እንስራበት ብለን ነው። ስለዚህ ሰብስክራይብ ያደርጋችሁ እንከታተል። ወደ ጉድጓድህ መግባትህን ማስታውስ፣ ከቤተሰቦች መለየትህን ማስታውስ። በአላህ ምላለሁ ዛሬ ቃል ይዘህ የተሸከመ ይሄን የሚጋባ ወላሂ ሰዎች እርሱንም በትከሻቸው ተሸክመው ለዚያራ መቃብር የገባ አንድ ቀን እሱም ላይወጣ ይገባል። አንድ ዛሬ ወደ ቤቱ የተመለሰ ቀን ይመጣል የማይመለስበት። አስታውሱ ወንድሞቼ እርግጠኛም ሁኑ። አስታውሱ ወንድሞቼ እርግጠኛም ሁኑ። ሞት የማትቀር እውነታ ነች። አይ ወቀው ወደ ወላሂ ነብዩ አልናፈቁንም? ነገ በእጃቸው ሐውድ የእሳቸውን ሐውድ መጠጣት ማይፈልጋል አለ እንዴ? ሁሉም ይፈልጋል አይደል? አንድ ቀን እኮ ናፍቀውን ተናገሩ። ወንድሞቼ ናፍቁኛል። ሱብሃንአላህ ሳዩን የናፈቁ ነብይ ረሱል አለይሂ ሰላቱ ወሰላም ፊዳከ አቢ ወኡሚ ያ ረሱላላህ ወንድሞቼ ናፈቁኛል። እኛ አይደለን እንዲያሉ ሰሃቦች። እናንተማ ባልደረቦቼ የኔ ሰሃቦች ናችሁ። ወንድሞች ምላችሁ እኔን ሳዩ በእኔ ያመኑብኝ ለወደፊት የሚመጡ ብለው ለሰሃቦች ተናገሩ። በምን ትለያቸዋለህ? ባደረጉት በውዱ ፋናቸው ለያቸዋለሁ። ውዱ የሚያደርግ ሰላት የሚሰግድ ሰው የውዱ ምልክት አለው። በዚህ ለየዋለው ሐውድ ላይ ይጠብቃቸዋል ያሉት ነብይ ረሱል አለይሂ ሰላቱ ወሰላም ነገ የእሳቸውን ሐውድ ለመጠጣት የእሳቸው ጀነት ውስጥ ጎረቤት ለመሆን እሳቸው ባዘዙን ትእዛዝ ከከለከሉን ነገር መከልከል ግድ ይለናል። እንግዲህ የኛ ቦታ የት እንደሆነ አላህ ነው የሚያውቀው። እዚች ውስጥ እንገባለን፣ እዚች አፈር ውስጥ። ከዛ ሐረግ ላይ ይበቅልብሃል። በቃ ትረሳለህ። አንተና ስራ ብቻ እዚች ውስጥ ትቀራላችሁ። ለሰራት ስራ የደበካትን የሽሽካትን አንድም አትቀርም። ከስራ ጋር ትገናኛለህ። ይሄ ሁሉ ከስራው ጋር የተገናኘ ነው። ሱብሃንአላህ። አላህ ይዘንላችሁ፣ አላህ ይዘንላችሁ። ለኛም አላህ ይዘንልን። አላህ ሀቲማችንን ያሳምር። ሀቲማኗ መጨረሻው የት መቃብር እንደምትቀበር አታውቁም። ወላሂ አላህ ይዘንልን። አላህ ያዘንላችሁ ናቸው እነሱ። አሁን ለዚህ ቤት የሰራህና እና ገምተህ ለዚህ የጣርከው ነገር ነው ነገ አበባ ሆኖ የምታገኘው አሄራ ላይ። ሰላም ቀጥሎ ማመጣውን ድምጽ ከማንም በላይ ታውቁታላችሁ። ስለዚህ እንዲህ ነው ከመል ድምጽ ብቻ ቢሆን አሪፍ ነበር ለመገመትም እንዲመች፣ ግን ቪዲዮ ስለሆነ ቀጥሎ እንከታተል። መመካት ሲባል የሚያምረው በአላህ መመካት በሰው አያምር፣ መመካት በፍጡር አያምር። ያንተ አይነት ፍጡር ጋር እንድትመካ የሱ የራሱ ሐጃ አለው። በጣም ይሰለቻል። እንዴት ይሸከማል? እሱ የሚሸከመው ብዙ ጉዳለው። አንተ ፍጡር አንተን እስከ መጨረሻው ይይዛል። ሀቅ ነው። ቤተሰብም እናት አባትም ቢሆን እስከ መጨረሻው አንተን ሊይዙ አይችሉም። ሀቅ ነው። ፍጡር የራሱ ሀጅ አለበት። ቀጥሎ ወደ ቀጣዩ ቪዲዮ እንሂድ። ነብዩ ሰለላሁ ዐለይሂ ወሰለም ነገር ሁሉ በተደበላለቀበት ቦታ እሳቸውን ለመግደል ሙሽሪኮች ሲሯሯጡ ኢለየ ዒባደላህ የአላህ ባሮች ወደኔ ተሰብሰቡ አሉ። ወደ እሳቸው ከተሰበሰቡ ሰዎች መካከል አንዷ ኡሙ አማራ ኑሰይበቱ ቢንቱ ከዓብ የተባለች ነበረች እና ወደ እሳቸው የሚሰደድን ቀስት በቀኟ በግራዋ በእጇ ትመክት ነበረ። ዛሬ ሴቶች ኡሙ አማራ ለእናንተ ተምሳሌ ትሁን። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከፊቴ እሷ፣ ከኋላ እሷ፣ በቀኝ ብዞር እሷ፣ በግራ ብዞር እሷ፣ መጨረሻ ጦርነቱ ሲዋጋ ሰሊኒ ያ ኡሙ አማራ ምን ልሸልምሽ ጠይቅኝ ብለው ሲጠይቋት
ኡሪዱ ሙጃወረተከ ፊል ጀና አለች። በጀነት የእርሶን ጉርብትና ነው የምፈልገው አለች። የነብዩ ሰለላሁ ዐለይሂ ወሰለም ጉርብትና አላህ ይስጠን። ዛሬም ይህንን ስሜትኛ ይሰማን። ሴቶች ምን ነው ያኔ በነበርኩና ስንቅ ባቀበልኩ በሉ። ሴቶች ያኔ በነበርኩና ምን ነው ያላህ መልእክተኛ በተቀላቀልኩላቸው በሉ። ስለዚህ እኛ በአካል ከእሳቸው ጋር መሆን አንችልም፣ በሐሳብ ግን እሳቸው የቆሙበት ቦታ ላይ ቆመናል። አህበቲ ፊላህ የሚቀጥለው ከነብዩ ሰለላሁ ዐለይሂ ወሰለም ሞት በኋላ ከነብዩ ሰለላሁ ዐለይሂ ወሰለም ሞት የበለጠ ሙሲባ የለም። አንዲት ሴት ሱመይራ ቢንት ቀይስ የምትባል ሴት የጀግኖች ዘር የሆነች የንጉሳን ዘር የሆነች እዚህ ቦታ ላይ ባሏ ሸሂድ ሆኗል። እዚህ ቦታ ላይ ወንድሟ ሸሂድ ሆኗል። እዚህ ቦታ ላይ አባቷ ሸሂድ ሆነ። ከዛ በኋላ ቁቲላ ዘውጁክ ይሏታል። ባለቤትሽ ተገደለ ሲሏት ዝም ብላ ማዛ ፈዓለ ረሱሉላህ ትላለች። ያላ መልእክተኛ እንዴት ሆኑ ትላለች። ሌላውን ትታ ወንድምሽ ተገደለ ማዛ ፈዓለ ረሱሉላህ ትላለች። ቀጥሎ አባትሽ ተገሏል ማዛ ፈዓለ ረሱሉላህ ትላለች። መጨረሻ ላይ ሄዳ ያላህ መልእክተኛ ሰላም ናቸው ስትባል ኩሉ ሙሲበትን ሚን ባዲከ ጀለሉ አለች። ከእርሶ በኋላ እርሶ ሰላም ከሆኑልኝ ከእርሶ በኋላ ያለ ሙሲባ ሁሉ ቀላል ነው ብላለች። ውድ የአብደላ ኢብኑ መክቱም ቤተሰቦች ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለብዙዎች አድርሱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ጂ ፓወር አንድ ቻሌንጅ ሰጥቶናል። የጂ ፓወር የቲክቶክ አካውንትን 500 ሺህ የምናስገባ ከሆነ ለአብደላ ኢብኑ መክቱም የዓይነ ስውራን ትምህርት ቤት ኢንቨርተር እስከ 1 ሚሊዮን ብር የሚገመት ለአዳሪ ትምህርት ቤታችን እንደሚያበረክት ልነግሮናል። ታዲያ የጂ ፓወርን የቲክቶክ አካውንት ፎሎ እያደረጋችሁ ኢንሻአላህ 500 ሺህ እናስገባዋለን። የአብደላ ኢብኑ መክቱም ቤተሰቦች ቻሌንጅ ተሰጥቶን ተሸንፈን አናውቅምና ፕሊስ ይሄ ነገር እንዳያመልጠን ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ይሄን ቪዲዮ ለብዙዎች አድርሱት። ፎሎውን 7 ቀን እናሳካዋለን ኢንሻአላህ። ተጀምሯል። የጂ ፓወርን የቲክቶክ አካውንት ሜንሽን አድርገንላችኋል። ፎሎ እያደረጋችሁ 500 ሺህ ከ7 ቀን በፊት እናሳካዋለን። ይህ ኢንቨርተር ያስፈልገናል። እባካችሁ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ወዳጆቻችን አድርሱልን። እወዳችኋለሁ። አብደላህ ኢብኑ ኡሚ መክቱም ይባላል። ይሄኛው ልክ ቅድም እንዳልኳቸው ነው። ስለዚህ በጣም የሚያስፈልጋቸው ሰዎች ናቸው። አንዳንድ ነገር ማገዝ የምትፈልጉ ሁሉም አይነ በሲር ነው መሰለኝ የሚባለው፣ አይነ በሲር ናቸው። እርግጠኛ አይደለም እንደዛ እንደሚባል እና ማገዝ የምትችሉትን ነገር እንዳለ አግዟቸው። ወደ ቀጣዩ ቪዲዮ እንሂድ። የጀግና ሰው ታሪክ ስማ፣ ወላሂ አልዓዚም የጀግና ሰው ታሪክ። ይሄ አሁን የምነግርህ ታሪክ በወርቅ መዝገብ ቢጻፍ ወይም በወርቅ ብዕር ቢጻፍ ቢያንስበት እንጂ አይበዛበት። ሰይዱና ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ ወማ አድራከ ማ ሁወ ኻሊድ ሰይፉላህ አልመስሉል። የእሳቸው የሚጽፉት ደብዳቤ ብቻ ወደ ጠላት የሚልኩት ደብዳቤ ሀገር ያስለቅቅ ነበር። ጠላት ልቡን ያፈነዳ ነበር በድንጋጤ ገና ሳይሄዱ ማለት። አንድ ጊዜ ወደ ፋርስ ንጉስ መልእክት ላኩ። ምን ብለው? ሚን ኻሊድ ኢብኑ አልወሊድ ኢላ መሊክ ፋርስ፣ ከኻሊድ ኢብኑ አልወሊድ ወደ ፋርስ ንጉስ አለ አስሊም ተስለም፣ ስለም ሰላም ትሆናለህ። ወኢላ ለቀድ ጅእቱከ ቢቀውሚን ዩሒቡነ አልመውተ ከማ ቱሒቡነ አልሐያት። እምቢ ካልክ ግን አሉ እኔ ይዤብህ የመጣሁት ህዝብ እናንተ በህይወት መኖርን እንደምትወዱት ለህይወት እንደምትጓጉት ሁሉ ሞትን የሚናፍቁ ሞትን የሚወዱ ሰዎች ናቸውና ልታመልጥ አትችልም አሉት። ሱብሃንአላህ። ተመልከት፣ የጀግና ንግግራቸው ራሱ የሆነ ሃይባ አለው፣ ግርማ ሞገስ አለው። ከዛ ተንቀጠቀጠ፣ ደነገጠ፣ ሰውነቱን ቢያለው በቃ መቆም ራሱ አቃተው። ወደ ቻይና ንጉስ መልእክት ላከ። ደግሞ እሱ አረ ጭማሪ በቃ ሰራዊት ያስፈልገኛል ወዳጄ። የቻይና ንጉስ በሚገባ የሰሃቦችን ቀድር የሚያውቅ ነበር። እነዚህ ሙስሊሞች አንዴ ከወሰኑ ከተነሱ እንደማይመለሱ ያውቃል። እንደ ዛሬ ፈሪ የተሰበሰበበት ትውልድ እንኳን ነበር ማለት ጀግና ትውልድ ነው። ዓለምን ያንቀጠቀጠ በብዛት ደግሞ እኛ ብዛት አለን፣ እነሱ ብዛት ኖሯቸው አይደል። 40 ሺህ ሆነው 400 ምናምን ሺህ የሚሆን ሰራዊት አንበርክከው የሚመጡ ሰሃቦች ነበሩ። ምን አለው የቻይናው ንጉስ? ላ ቂበለ ሊ ቢቀውሚን ለው አራዱ ኸልዐ አልጂባል ለኸለዑሃ። ሱብሃንአላህ። እኔ ከነዚህ ሰዎች ጋር ልጋፈጥ አልችልም፣ አቅሙ የለኝም ማለት። አንተ እነዚህ ሰዎች ትቀልዳለህ እንዴ አሉ። እነዚህ ሰዎች እኮ ተራራን ከስር ነቅለን እናንሳ ቢሉ ነቅለው ማንሳት የሚችሉ ሰዎች ናቸው። ሱብሃንአላህ። ከቻልክ እጅህን ስጥ፣ ካልሆነ ሀገርህን ለቀው ጣሉ። ሱብሃንአላህ። የእነዚህን የጀግኖችን ታሪክ ነው የምናወራው። አንተ ዛሬ ሀያት ሰሃባ ብዬ የሰሃባ ታሪክ ሳወራ ዝም ብሎ ቃቃ ታሪክ ይመስላል፣ ተረት ተረት ይመስላል እንዴ? ስለዚህ የሰሃባ ታሪክ እያንዳንዱ ሙስሊም ጋር መግባት አለበት። እያንዳንዱ ሙስሊም የሰሃባን ህይወት ማወቅ አለበት። ነገ ኢንሻአላህ አላህ ካለ ከሰሃባ ጋር እንቀሰቀሳለን። በእነሱ ውዴታ ስራ የለንም ማኬት እናምጣሽ
ሰዎችን የወደደ ከነሱ ጋር ነው አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ይሄንን ከጅረን እንንቀሳቀሳለን በዚህ ጉዳይ ላይ ረዲየላሁ ዐንሁም አጅመዒን። አሁን ደግሞ ቆንጆ የሆነ ጣፋጭ የሆነ ግጥም ጋብዛችኋለሁ። ስለዚህ እንከታተል፣ ወደ ግጥሙ እንሂድ። ዱንያ ቆንጅናዋን ብትነፍገን ለዓይናችን በአፍላነት እድሜ በልጅነታችን ፍጥረቱን አይረሳም ጀሊል አስታውሶናል በአብደላህ ኢብኑ መክቱም ሰበብ ሆኖልናል። አልሐምዱሊላህ ረቢል ዓለሚን። እኔና ጓደኞቼ ምንም ያህል አይነ ስውር ብንሆንም የጎደለን ነገር የለም። አላህ አብደላህ ኢብኑ መክቱምን ሰበብ አድርጎልን የእውቀት ብርሃንን እየጨበጥን እንገኛለን። እኛ እድለኞች ነን። ይህንን እድል ያላገኙ ስንቶች አሉ። አልሐምዱሊላህ ረቢል ዓለሚን። ሌሎችም ይህንን እድል እንዲያገኙ አብደላህ ኢብኑ መክቱምን እንድትደግፉ ጠይቃችኋለሁ። አብደላህ ኢብኑ መክቱም የቲክቶክ አካውንት አለው። ስለዚህ እዚህ ጋር አስቀምጥላችኋለሁ። የቻላችሁ መደገፍ የምትፈልጉ ሰዎች እንድትደግፉት፣ ማበረታታትም በሐሳብም በገንዘብ የምትፈልጉ ሰዎች እንድታበረታቱት እዚህ ስራ አስቀምጥላችኋለሁ። ጥሩ የሆነ ስራ እየሰራ ነው። ስለዚህ ጥሩ ኸይር የሆኑ ስራዎች የሚሰሩ ሰዎች ደግሞ መበረታታት አለባቸው። እኔንም እንደዛ አበረታቱኝ። ላይክ አድርጉልኝ፣ ሼር አድርጉልኝ፣ ሰብስክራይብ